በሀገራችን የተከሰተውን የህዳር በሽታ ወይንም ስፓኒሽ ፍሉ ወረርሽኝ ለመከላከል የአዲስ አበባ ከተማ ማዘጋጃ ቤት ያወጣው ማስታወቂያ፣ አንደኛ ለዚህ ለዛሬ በሽታ ነጩን የባህር ዛፍ ቅጠሉን እየቀቀላችሁ ማታ ስትተኙ በላቦቱ ታጠኑ። ደግሞ የባህሩን ዛፍ ቅጠል እርጥቡን በብዙ አድርጋችሁ በቤታችሁም ውስጥ በየደጃችሁም እያነደዳችሁ አጭሱበት። ሁለተኛ አይነ ምድራችሁን ሳትቆፍሩ አትቀመጡ። አይነ ምድር ተቀምጣችሁ ስትነሱ በአይነ ምድራችሁ ላይ የባህር ዛፍ ቅጠል ጣሉበት። ያልጣላችሁበት እንደሆነ ከአይነ ምድራችሁ ላይ እንደገና በሽታ ይነሳል። ሶስተኛ ብትታመሙም ውሃ እያፈላችሁ በውስጡ ጨው እየጨመራችሁ ጠዋትና ማታ አፋችሁን ተጉመጥመጡ። አራተኛ ውሻ፣ ድመት፣ በቅሎና ፈረስ ሌላም ይህን የመሰለ ሁሉ በሞተባችሁ ጊዜ ሽታው በሽታ ያመጣልና ቅበሩት። አምስተኛ ሰው የሞተባችሁ እንደሆነ መቃብሩን በጣም አዝልቃችሁ ሳትቆፍሩ አትቅበሩ። በጣም ሳትቆፍሩ የቀበራችሁ እንደሆነ አውሬና ውሻ እያወጣ ይበለዋል። ሽታውም ከዛሬው የበለጠ በሽታ ያመጣብናል። ስድስተኛ በቤቱ ሰው የታመመበት ሰው ወደ ማዘጋጃ ቤት ድረስ እየመጣ አለዋጋ መድኃኒቱን ይውሰድ። በማናቸውም ምክንያት የሚያድን እግዚአብሔር ነው። ነገር ግን የሚያድን እግዚአብሔር ነው ብሎ መድኃኒት አላደርግም ማለት እግዚአብሔርን መፈታተን ይሆናልና መድኃኒት አናደርግም አትበሉ። መድኃኒትንም የፈጠረልን እግዚአብሔር ነው። ሰባተኛ ደግሞ ከመቃብር ላይ በሽታ እንዳይነሳ ብሎ መንግስታችን በቸርነቱ ብዙ ኖራ በየቤተ ክርስቲያኑ አስቀምጦልናልና በመቃብር ውስጥ ሬሳውን አግብታችሁ በላዩ ጥቂት አፈር ጨምራችሁ ባፈሩ ላይ ኖራውን አልብሱና ከዚያ በኋላ አፈር መልሱበት። ኖራው የሬሳውን ሽታ ያጠፋውና በሽታ እንዳይነሳ ይሆናል። ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን፣ ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬ በይህም ነበር መሰናዶ የህዳር በሽታንና ህዳር ሲታጠንን እናነሳለን። ቀደም ሲል በመግቢያችን ላይ ያደመጣችሁትም ህዳር በሽታ በአገራችን ገብቶ ህዝቡን እየፈጀ በነበረበት ሰዓት የአዲስ አበባ ከተማ ማዘጋጃ ቤት ያወጣውን መግለጫ ነበረ። ህዳር 20 1916 የአዲስ አበባ ከተማ ማዘጋጃ ቤት ዲሬክተር በህሩይ ወልደ ስላሴ ማህተብ የወጣ መግለጫ ነበር። እንግዲህ በወቅቱ በህዝቡ ዘንድ እንዲተገበሩ በጥብቅ ማሳሰቢያ የወጡትን መግለጫዎች አይተናል። ዛሬ ህዳር 11 2018 ደግሞ ህዳር ሲታጠን በሚል ቆሻሻ ማቃጠል እንደማይቻል ተገልጿል። ለረጅም ዓመታት በኢትዮጵያ ህዳር 12 ቀን ሲከናወን የቆየው አካባቢን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አስታውቋል። በያዝነው ህዳር ወር በመዲናዋ በየትኛውም አካባቢ ህዳር ሲታጠን በሚል ቆሻሻን ሰብስቦ ማቃጠል በህጉ መሰረት የሚያስቀጣ መሆኑን የገለጹት በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ብክለት ክትትልና ቁጥጥር ዘርፍ ቡድን መሪ ወይዘሮ ሰናይት ተስፋዬ ናቸው። ይህንን ለማስፈጸም የደንብ ማስከበር ባለስልጣን ባለሙያዎችን ማዘጋጀቱንም ተናግረዋል። ህዳር ሲታጠን የሚለውን ስርዓት በተሻለ መንገድ መተግበር ይገባል የሚሉት የዘርፉ ቡድን መሪዋ በዕለቱ የአዲስ አበባ ጽዳት አገልግሎት በሁሉም አካባቢዎች ቆሻሻ የመሰብሰብ መርሃ ግብር እንደሚያከናውን አስታውቀዋል። ቡድን መሪዋ ማንኛውም ግለሰብ ቆሻሻ በማቃጠል አካባቢውን ብሎም መዲናዋን ከሚበክል ድርጊት መቆጠብ እንዳለበትም አሳስበዋል። ስለዚህ ካሁን በኋላ ህዳር ሲታጠን በሚል ቆሻሻ ሰብስቦ በህዳር ወር ማቃጠል ቀርቷል ማለት ነው። ግን መቼ ነበረ ህዳር ሲታጠን በሚል ቆሻሻ ሰብስቦ ማቃጠል የተጀመረው? የህዳር በሽታስ ምን ይመስል ነበረ? በዓለም አቀፍ ደረጃ እስከ 50 ሚሊዮን ህዝብ ፈጅቷል የተባለው ይህ በሽታ ምን ይመስል ነበረ? ዛሬ በይህም ነበር መሰናዶ ወሩንና ቀኑን በማስመልከት እንመለከተዋለን። እስከ መሰናዷችን ፍጻሜ ድረስ አብራችሁን እንድትቆዩ ነው በአክብሮት የምንጠይቀው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። ህዳር ለምን ይታጠናል? የመርስዔ ሐዘን ወልደ ቂርቆስን የ20ኛው ክፍለ ዘመን መባቻ ካየሁትና ከሰማሁት መጽሐፍን እናስቀድም። በ1911 ዓ.ም የበሽታ መቅሰፍት በኢትዮጵያ ላይ ወርዶ ብዙ ሰው አለቀ። በሽታው አዲስ አበባ ደርሶ
በጣም የታወቀው በህዳር ወር ስለሆነ በሕዝብ ቃል የህዳር በሽታ የሚል ስም ወጣለት። ፈረንጆች ግን የበሽታውን ስም ግሪፕ ብለውታል። በአገራችንም አንዳንድ ሰዎች ቸነፈር ብለውት ነበር። በሽታው ቀደም ብሎ አውሮፓ ላይ በዓለም ጦርነት ምክንያት ስለተነሳና ብዙ ሕዝብ ስለፈጀ ይኸው ወሬ ከመስከረም ጀምሮ ተሰምቶ ነበር። ወደ አገራችንም በነፋስ ተዛምቶ መጣና ከጥቅምት ወር ጀምሮ ጥቂት በጥቂት በአንዳንድ ሰው ቤት መግባትና መጣል ጀመረ። በህዳር ወር ግን አብዛኛውን ሰው ስለነደፈው ከተማው ተጨነቀ። በሽታው እንደ ሳልና እንደ ጉንፋን አድርጎ ይጀምርና በሽተኛው ላይ ትኩሳት ያወርድበታል። ከዚያም ሌላ ያስለቅሳል፣ ነስር ያስነስራል፣ ተቅማጥና ውጋት ያስከትላል። አንዳንዱንም አእምሮን ያሳጠዋል። እንዲህ እያደረገ በ3 በ4 ቀን ይገድለዋል። ከ4 ቀን ያለፈ በሽተኛ ግን ከሞት ማፍረሱ ነው። ሆኖም ግን ከግርሻ መጠንቀቅ ነበረበት። በአንዳንድ ስፍራ ቤተሰብ በሙሉ ይታመም ስለነበር አስታማሚ በማጣት በረሃብና ውሃ ጥም ብዙ ሰው ተጎዳ። በአዲስ አበባ ከተማ በየቀኑ 200-300 ከዚያም በላይ ይሞት ጀመር። በአንድ መቃብርም 2-3 ሬሳ እስከ መቅበር ተደረሰ። አንዳንዶችንም ሬሳ ተሸካሚ በመታጣት በየግቢያቸው ውስጥ ቀበሯቸው። አፍላው በሽታ ከህዳር 7 እስከ 20 ለ14 ቀን ያህል ነበር። በተለይም ህዳር 12 ቀን በህዳር ሚካኤል ዕለት ብዙ ሰው ሞተ። ከመኳንንቱ ከንቲባው ሰኔ ዛማኔል በዚህ ቀን ሞቶ አዲስ አበባ ሥላሴ ተቀበረ። ከካህናትም ሐዲስ አስተማሪው አለቃ ተገኝ ሞቶ አራዳ ጊዮርጊስ ተቀበረ። ይህ ሰው የመምህር ወልደ ጊዮርጊስ ደቀ መዝሙር የነበረው ነው። በዚያ ሰሞን መቃብር የሚቆፍርና ሬሳ ተሸክሞ የሚወስድ ሰው ለማግኘት ችግር ሆነ። በቤተሰቡ ውስጥ ከበሽታ ያመለጡ ሲገኙ 2 ሰዎች ሬሳ ተሸክመው እየወሰዱ ይቀብራሉ። ባል የሚስቱን፣ አባት የልጁን ሬሳ እየተሸከመ ወስዶ ቀበረ። ደግሞ አንዱ መቃብር ይቆፍርና ሬሳ ለማምጣት ወደ ቤቱ ሄዶ ሬሳ ይዞ ሲመለስ ሌላው ተቀብሮበት ያገኘዋል። ቤተሰብ በሙሉ በታመመበት ስፍራ ብዙዎች በየቤታቸው እየታመሙ አውሬ በላቸው። ለጉዳይ ወደ አዲስ አበባ የመጣ እንግዳም እየታመመ መግቢያ ቤት አጥቶ በየመንገዱ እየወደቀ አውሬ በላው። በዚያ ወራት በአዲስ አበባ የነበረው ጭንቀት በስፍራው ተገኝቼ ተመልክቼዋለሁ የሚሉት መርስኤ ሐዘን ወልደ ቂርቆስ የኔታ ወልደ ጊዮርጊስ በሰፈራቸው በጉለሌ ክፍል በየቤቱ እየዞሩ ለበሽተኞችና ለገመምተኞች እንጀራና ውሃ ሲያድሉ ሰነበቱ። በእግዚአብሔር ቸርነት ከበሽታው አምልጠን ነበርና እኔንም ጎጃሜ ኃይለ ማርያምንም ውሃ በገንቦ እያሸከሙ እርሳቸው ቁራሽ እንጀራ ይዘው ይሄዱና ከቤቱ ደጃፍ ሲደርሱ እኛን ውጭ ያስቀርተው ውሃውንና ቁራሹን ይዘው ይገቡ ነበር። እኛን ማስቀረታቸው በሽታ እንዳይዘን ስላሰቡልን ነው። በሌላም ስፍራ የዚህ አይነት ትሩፋት የሰሩ መንፈሳውያን ሰዎች ነበሩ። ለምሳሌ ሙሴ ሴድርኩዊስት የተባሉ ሽማግሌ የስዊድን ሚሽን አስተማሪ በየሰፈሩ እየዞሩ ለበሽተኞች እህልና ውሃ መድኃኒትን በመስጠት ትሩፋት መስራታቸውን ሰምቻለሁ። እኚህ ሽማግሌ ሚስዮናዊ ከጥቂት ቀናት በኋላ በዚህ በሽታ ታሞ ሞቱና ጉለሌ ተቀብረዋል። በዚህ ወራት የተቆፈሩት መቃብሮች ጥልቀት ስላልነበራቸው እያንዳንዱን መቃብርና አውሬ ይተናኮሰው ጀመር። ከመቃብሮቹ የሚወጣው ሚክሮብ እንደገና በሽታ ያስነሳል ተብሎ ስለተሰጋ ማዘጋጃ ቤት ኖራ እያስበጠበጠ በየመቃብሩ ላይ ያስረጨበት። በዚህም ሳቢያ በየቤተ ክርስቲያኑ ሁሉ መቃብሩን ቢያስቆጥረው እስከ 8000 ደረሰ። ይህም በየመንደሩ የተቀበረውንና በየስርቻው የወደቀውን ሳይጨምር ነው። አዲስ አበባ ላይ የሞተው የሕዝብ ቁጥር 9000 ይሆናል ተብሎ ተገመተ። የህዳር በሽታ ወይንም ግሪፕ በአዲስ አበባ ብቻ አልተወሰነም። ወደ ባላ ሀገርም ተላልፎ ብዙ ሰው ፈጅቷል። ሆኖም በባላ ሀገር የአዲስ አበባን ያህል አልጠነከረም ይባላል። በዚህ በሽታ በመላ ኢትዮጵያ የሞተው ሕዝብ ቁጥር እስከ 40,000 ድረስ መገመቱን አስታውሳለሁ ብለዋል መርስኤ ሐዘን ወልደ ቂርቆስ በ20ኛው ክፍለ ዘመን መባቻ መጽሐፋቸው። እንግዲህ ዛሬ ህዳር ሲታጠንን በማስመልከት ቆሻሻ ሰብስቦ ማቃጠል ክልክል መሆኑን ሰምተናል። ህዳር ሲታጠን ግን እንዴት ተጀመረ? ህዳር ሲታጠን ብሎ ቆሻሻን ማስወገድ አየር ይበክላል? በተለያዩ የኢትዮጵያ ክፍሎች በየዓመቱ ህዳር 12 ቆሻሻን ሰብስቦ በየደጁ ማቃጠል የተለመደ ተግባር ነው። የልማዱን ማጀማመር ወደ ኋላ አንድ ክፍለ ዘመን ይጓዛል። ለመሆኑ እንዴት ተጀመረ? በ1911 ዓ.ም በዓለም አቀፍ ደረጃ በተለይም በአውሮፓ ለሚሊዮኖች ሕይወት መቀጠፍ
ምክንያት የሆነው ስፓኒሽ ፍሉ የተባለ የኢንፍሉዌንዛ በሽታ ወረርሽኝ ተከስቶ ነበር። ይህ በሽታም በተመሳሳይ በኢትዮጵያ ለበርካቶች ሞት ምክንያት ሲሆን ለበሽታውም የተለያዩ ስያሜዎች ተሰጥተውት ነበር። በአዲስ አበባ ዩኒቨርሲቲ የታሪክ ምሁር የሆኑት አቶ አበባው አያሌው ለቢቢሲ እንደተናገሩት የበሽታውን አመጣጥ አስመልክቶ የኢትዮ ጅቡቲ የባቡር መንገድ ሥራ በጀመረበት ወቅት በሽታው በመነሳቱ ምክንያት ባቡሩ ያመጣው በሽታ ነው በማለት የባቡር በሽታ ይባል እንደነበር ይናገራሉ። በተጨማሪም የተከሰተበትን ወር ተከትሎም የህዳር በሽታ ተብሎ መጠራት እንደጀመረም ይናገራሉ። በሽታው በህዳር ወር 1911 ዓ.ም በአዲስ አበባ ብቻ ከ6000 ሰው በላይ መግደሉንም ጥናቶች ያሳያሉ። ይህንን ተከትሎም በጀርመን ሐኪሞች ምክክር ህዝቡ ቆሻሻ ከቤታቸው አውጥተው እንዲያቃጥሉ በአዋጅ መለፈፉን አቶ አበባው ይናገራሉ። ይህም የበሽታው መንስኤ ቆሻሻ እንደሆነ በመታመኑ ነው። ከዚህም በተጨማሪ በሽታው በአየር ይተላለፋል ተብሎ ስለታመነም አየሩን እንደ ማጠን ይቆጥሩታል ይላሉ። ከጊዜ በኋላም አየሩ ስለታጠነ ነው በሽታው የጠፋው ተብሎ በየዓመቱ ቆሻሻ ማቃጠልን ህዳር ሲታጠን የሚል ስያሜ ማግኘቱም ከዚህ ተነስቶ መሆኑን ያብራራሉ። ምንም እንኳን ቆሻሻን ማቃጠል ለአካባቢ ንጽህና ጥሩ ቢሆንም ለአየር ንብረት አሉታዊ አስተዋጽኦ ስላለው ከጥቅሙ ጉዳቱ እንደሚያመዝን በዘርፉ ያሉ ባለሙያዎች ይናገራሉ። የሚቃጠሉት ቁሳቁሶች በተለይም ፕላስቲክና የባትሪ ድንጋዮች ሃይድሮፍሎሮካርበን፣ ሜቴንና ካርበን ዳይሞኖክሳይድ የተባሉ ንጥረ ነገሮችን በውስጣቸው ስለሚይዙ ለአየር ብክለት የሚያበረክቱት አስተዋጽኦ ከፍተኛ ነው ይላሉ። በዓለም የአግሮፎረስትሪ ወይንም የግብርናና ደን ማዕከል ተመራማሪ የሆኑት ዶክተር ለሊሳ ድጉማ በበኩላቸው የሚቃጠለው ቆሻሻ መጠንና የሚቃጠልበት አካባቢ ወሳኝ ነው ይላሉ። ገጠር አካባቢ ከሆነ የሚቃጠለው አብዛኛው የተፈጥሮ ተዋጽኦ ስለሆነ ብዙም ችግር ላይኖር ይችላል። ከተማ አካባቢ ግን የተለያዩ በኬሚካል የተሞሉ ንጥረ ነገሮች ስለሆኑ ከፍተኛ ጉዳት ያደርሳሉ በማለት ዶክተር ለሊሳ ለቢቢሲ ገልጸዋል። ታዲያ ይህንንም በማስመልከት ነው በአዲስ አበባ ካሁን በኋላ ህዳር ሲታጠም በሚል ቆሻሻ ሰብስቦ ማቃጠል የተከለከለው። ለአየር ንብረት ለውጥ የሚያበረክተው አሉታዊ አስተዋጽኦ ከፍተኛ በመሆኑ ከጥቅሙ ጉዳቱ ይበዛል በሚል እሳቤ የወረርሽኞች ሁሉ እናት በሚል የሚጠራው ይህ ወረርሽኝ በሁለት ዓመት ብቻ ከ40 እስከ 50 ሚሊዮን ሕይወት ቀጥፏል። ያኔ የዓለም ሕዝብ 1.8 ቢሊዮን ነበር። ከሕዝቡ 1/3 በወረርሽኙ ተይዞ እንደነበር ተመራማሪዎችና የታሪክ አጥኚዎች ይናገራሉ። ወረርሽኙ ከመጀመሪያው የዓለም ጦርነት በላይ ሰዎችን ገድሏል። ያኔ ሳይንስ እንደዛሬው አልተራቀቀም ነበር። በሽታ መከላከልም ቀላል አልነበረም። ሐኪሞች የህዳር በሽታ ከሰው ወደ ሰው እንደሚተላለፍ ቢያውቁም የበሽታው መንስኤ ባክቴሪያ እንጂ ቫይረስ መሆኑን አልተገነዘቡም ነበር። በወቅቱ የሕክምና አገልግሎትም ውስን ነበር። ጸረ እንግዳ አካላት ወይንም አንቲባዮቲክ የተገኘው እንደ ጎርጎሮሳውያኑ አቆጣጠር በ1928 ነበር። ለጉንፋን ክትባት የተገኘው ደግሞ በ1940ዎቹ ነው። ያኔ ዓለም አቀፍ የጤና ሥርዓት ማዕቀፍ አልነበረም። ሀብታም በሚባሉ አገራት ሳይቀር የአካባቢ ንጽህናን መጠበቅ እንደ ቅንጦት ይቆጠር ነበር። ቢቢሲ ደግሞ ስፓኒሽ ፍሉን በተመለከተ ይህን ትንተና ሰርቶ ነበር። ስፓኒሽ ፍሉ ዓለምን እንዴት ለወጠ በሚል መጽሐፍ ያሳተሙት ፔል ራይደር ያኔ ኢንዱስትሪ በተስፋፋባቸው ሀገራት ሐኪሞች የራሳቸው ቅጥረኛ ነበሩ ይላሉ። ሐኪሞች በተራድኦ ድርጅቶች ወይም በሃይማኖት ተቋሞችም ይደገፉ ነበር። በዘመኑ አብዛኛው ማህበረሰብ ሐኪም አያገኝም። የህዳር በሽታ ከዚያ ቀደም ታይቶ በማይታወቅ ሁኔታ ነበር ጉዳት ያስከተለው። በብዛት የሞቱት ከ20 ዓመት እስከ 40 ያሉ ናቸው። ከመጀመሪያው የዓለም ጦርነት የተመለሱ ወታደሮች ይኖሩበት በነበረ ማቆያ ውስጥ እንደተቀሰቀሰ የሚታመነው ይህ ወረርሽኝ በዋነኝነት ያጠቃው ወንዶችን ነበር። ደሃ ሀገሮችም በግንባር ቀደምትነት ተጎድተዋል። በሃርቫርድ ዩኒቨርሲቲ የተሰራ ጥናት በስፓኒሽ ፍሉ 550 ሺህ አሜሪካውያን ከአጠቃላይ ህዝቡ 0.5 በመቶ ማለት ነው፣ እንዲሁም 17 ሚሊዮን የህንድ ዜጎች ከአጠቃላይ ህዝቡ 5.2 በመቶ መሞታቸውን ያሳያል። የጥናቱ መሪ ሮበርት ባሮ በሽታው ምጣኔ ሀብትን አሽመድምዶት ነበር ይላሉ። አጠቃላይ የሀገር ውስጥ ምርት 6 በመቶ ያሽቆለቆለበት ዘመን መሆኑንም ይጠቅሳሉ። የመጀመሪያው የዓለም ጦርነትና ወረርሽኙ ተደማምረው የዓለምን ምጣኔ ሀብት እንዳልነበር ነው ያደረጉት ሲሉም ያስረዳሉ። የቤተሰቦቻቸውን ንግድ የሚረከቡ፣ የሚያርሱ፣ ባቡር የሚነዱ፣
ቤተሰብ የሚያስተዳድሩ ወጣት ወንዶች በብዙ ሀገራት አልቀዋል። በወቅቱ የወንዶች ቁጥር መቀነሱ ሴቶች የትዳር አጋር እንዳያገኙ አድርጓልም ይላሉ ሮበርት። ወረርሽኙ በወንዶችና በሴቶች መካከል የነበረውን የጾታ ሚዛንም ለውጧል። የቴክሳስ ዩኒቨርሲቲ አጥኚ ክሪስቲን ብላክበር እንደሚሉት አሜሪካ ውስጥ ወንድ ሰራተኞች በወረርሽኙ በመሞታቸው ምክንያት ሴቶች በተለያዩ መስኮች መሰማራት ጀምረዋል። በ1920 ሴቶች ከአገሪቱ ሰራተኞች 21 በመቶን ይሸፍኑ ነበር። ያ ዓመት ሴቶች እንዲመርጡ የሚፈቅድ ሕግ የጸደቀበትም ነው። በቂ ሰራተኛ ኃይል አለመኖሩ የሴቶች ደሞዝ ከ21 ሳንቲም ወደ 56 ሳንቲም ከፍ እንዲልም አድርጓል። በሀገሬ የሴቶች መብት ትግል ወረርሽኙ ሚና እንደነበረው ማስረጃ አለ ይላሉ ተመራማሪዋ። በወቅቱ የተወለዱ ሕፃናት ከወረርሽኙ በፊት ከተወለዱት በበለጠ በልብ ህመም ይያዙ እንደነበር ተመራማሪዎች ደርሰውበታል። ወረርሽኙ የፈጠረው ጭንቀት የእናቶች ጤና ላይ ተጽዕኖ እንዳሳደረ መላምቶች አሉ። በዘመኑ የተወለዱ ወንዶች ከሌሎች በ1 ሚሊሜትር ያጥሩ እንደነበረ አሜሪካ ውስጥ የተሰራ ጥናት ይጠቁማል። ለጸረ ቅኝ ግዛት ንቅናቄም ይህ ወረርሽኝ አስተዋጽኦ ነበረው። በ1918 ህንድ በእንግሊዝ ቅኝ ግዛት ስር ከወደቀች 10 ዓመት አልፎ ነበር። ወረርሽኙ ህንድ ውስጥ ከእንግሊዞች በላቀ ህንዳውያንን ጎርቶ ነበር። የሚገለሉ የሂንዱ ማህበረሰቦች የሞት መጠን በ1000 ሰው 61.6 እንደነበር ጥናቶች ያሳያሉ። እንግሊዞች በሽታውን ለመቆጣጠር ተገቢውን እርምጃ እንዳልወሰዱ የህንድ ብሔርተኞች ይናገራሉ። በ1919 በታተመው መጽሐፋቸው ማህተመ ጋንዲ የእንግሊዝን አስተዳደር ኮንነዋል። በሌላ በኩል በሽታው በመላው ህንዳውያን ዘንድ ብሔራዊ ትብብርን ፈጥሯል። ያኔ የዓለም ጤና ድርጅት የተቋቋመው ከተባበሩ መንግስታት በፊት በነበረው ህብረት አማካኝነት ሲሆን በሐኪሞች በመመራት ዓለም አቀፍ ወረርሽኝ መቆጣጠሪያ መንገዶችን ይቀይስ ነበር። አሁን ያለው የዓለም ጤና ድርጅት የተመሰረተው በ1948 ነው። ወረርሽኙ በህብረተሰብ ጤና ዘርፍ ለሚሰሩ ምርምሮችም መነሻ ሆኗል። በ1920 ሩሲያ ህብረተሰቡን ያማከለ የጤና ስርዓት በመመስረት ግንባር ቀደም ሆናለች። ሌሎች ሀገራትም ተከትለዋት የጤና ሚኒስቴር ማቋቋም ጀምረዋል። አንትሮፖሎጂስቷ ጄኒፈር ኮል እንደሚናገሩት ወረርሽኙና የመጀመሪያው የዓለም ጦርነት ለአቅመ ደካሞች ከለላ የሚሰጡ ተቋሞች እንዲመሰረቱ አስችለዋል። ብዙ ወላጆቻቸውን ያጡ ሕፃናት፣ አካል ጉዳተኞች፣ የትዳር አጋራቸውን በሞት የተነጠቁም ነበሩ ይላሉ። በዚያ ዘመን የተነሳውን የዳር በሽታ ለመቆጣጠር አካላዊ ርቀት መጠበቅን የተገበሩም ነበሩ። የአሜሪካ ፊላዴልፊያ ግዛት አንድ የአደባባይ መሰናዶ ስታካሄድ ሴንት ሉዊስ ግዛት ግን ለመሰረዝ ወስና ነበር። ይህ በሆነ በወሩ በፊላዴልፊያ 10,000 ሰዎች ሲሞቱ ሴንት ሉዊስ ግን ያጣችው 700 ሰዎችን ብቻ ነበር። አጋጣሚው በሽታው ከሰው ወደ ሰው እንዳይተላለፍ መራራቅ አስፈላጊ መሆኑን አስተምሮ አልፏል። ቲያትር ቤት፣ ትምህርት ቤት፣ ቤተክርስቲያንና ሌሎችም ሕዝብ የሚበዛባቸውን ቦታዎች የዘጉ ግዛቶች በአንጻራዊነት ጥቂት ሰው የሞተባቸው ሆነዋል። በ1918 ጥብቅ የእንቅስቃሴ ገደብ የጣሉ ግዛቶች በቶሎ ምጣኔ ሀብታቸው እንዳገገመ የፕሪስተን ዩኒቨርሲቲ ተመራማሪዎች ደርሰውበታል። ወረርሽኙ 700,000 አሜሪካውያን የገደለው የእንቅስቃሴ ገደብ መነሳት ከነበረበት ጊዜ ቀድሞ በመነሳቱ መሆኑን ተመራማሪዎቹ ይናገራሉ። የምጣኔ ሀብት ባለሙያው ሮበርት ባሮ እንደሚሉት የ12 ሳምንታት የቆየ የእንቅስቃሴ ገደብ ቢጣል ኖሮ የሟቾችን ቁጥር መቀነስ ይቻል ነበረ። ሆኖም በነዋሪዎች ግፊት ምክንያት ገደቡ ያለ ጊዜው ተነስቷል። በኮቪድ-19 ወቅትም ተመሳሳይ ነገር እንደተስተዋለ ባለሙያው ያስረዳሉ። የህዳር በሽታ ብዙ ነገር አስተምሮ ቢያልፍም ከሞላ ጎደል ከተዘነጋ በኋላ በኮቪድ-19 ጊዜ ነው ትውስታው የመጣው። በዚያን ዘመን የአሜሪካንና የእንግሊዝ መሪዎች በበሽታው ተይዘው ነበር። የብራዚል ፕሬዝዳንትም የሞቱት በወረርሽኙ ሳቢያ ነበር። ሆኖም ግን የመጀመሪያው የዓለም ጦርነት ወረርሽኙን ሸፍኖታል። የዓለም መንግስታት መገናኛ ብዙሃን ስለ በሽታው እንዳይዘግቡ ማዕቀብ መጣላቸው ደግሞ በቂ ሽፋን ላለማግኘቱ ምክንያት ነው። ስለ ወረርሽኙ በተለያዩ ባህሎች በስፋት ሲወራ በታሪክ መጽሐፍትም ሲጠቀስም አይስተዋልም። የሕክምና ታሪክ አጥኚው ማርክ ሆንግስቡም እንደሚናገሩት በወረርሽኙ ሕይወታቸውን ላጡ መታሰቢያም አይደረግም። መስዋዕትነት የከፈሉ ሐኪሞችና ነርሶች የሚታወሱትም በጥቂት መቃብር ስፍራዎች ነው። ስለ 1918 ወረርሽኝ ብዙ ልብ ወለዶች፣ ዘፈኖችና ስዕሎችም የሉም ይላሉ። በ1924ቱ ኢንሳይክሎፒዲያ ብሪታኒካ በ20ኛው ክፍለ ዘመን የተከሰቱ የማይረሱ እውነቶች ዝርዝር ውስጥ ወረርሽኙን አላካተተም ይላሉ።
ስፓኒሽ ፍሉ ወይም የህዳር በሽታ ለመጀመሪያ ጊዜ የተወሳበት የታሪክ መጽሐፍ የወጣው በ1968 ሲሆን የኮቪድ-19 ስርጭት ደግሞ የያኔው በሽታ አሁን እንዲታወስ ምክንያት ሆኗል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ ዛሬ ህዳር 12 ቀንን ህዳር ወርን አስመልክተን ስለ ህዳር በሽታ ስለ ህዳር ሲታጠን ያዘጋጀንላችሁ መሰናዶ ይህን ይመስል ነበር። ሀገራችንን ዓለማችንን ከበሽታ ከመቅሰፍት ይጠብቅልን። ለዛሬ ያዘጋጀንላችሁ መሰናዶ ይህን ይመስል ነበር። በሌላ የይህም ነበር መሰናዶ እስክንገናኝ እዚህ ላይ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ።